ዛሬ የጠራሁት እንግዲህ እሱ መጥቶ ምንድነው ያስደበረክ ብዬ ጠይቄው ያው የሚያወራኝ ከሆነ የተፈጠረውን ነገር እንዲነግረኝ ነውና ለምሳሌ እኔ ፍቅረኛ ብትኖረኝ የፍቅረኛዬ በማታ ወንድ እንድታገኝ አልፈልግም። ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ ዛሬ ቀኑ ደርሶ። ሰላም ውድና የተከበራችሁ የጹቤ ቲዩብ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ባላችሁበት ሰላም ሁኑልኝ። ዛሬ እንግዲህ ከቆይታ በኋላ በእኔ ቤት ተገናኝተናል። ምክንያቱም ባለፈው ምናልባት ሱራ ቤት ሄዳችሁ ቪዲዮውን ያላያችሁ ደግሞ ኪራና ሱራ ጋር ቪዲዮ ያላያችሁ ሰዎች ደረስ ብላችሁ መለስ በሉ። ባለፈው በሰራነው ቪዲዮ ላይ ትንሽ ሱራፌልን አስደብሬው ነበረ። በምን እንዳስደበርኩት እርግጠኛ አይደለሁኝም፣ ግን የገመትኩት ነገር አለና ዛሬ እስቲ ምንድነው እኔ ገምቻለሁኝ፣ እርግጠኛ አይደለሁም፣ ግን ግምቴ ልክም ላይሆን ይችላል። እኔ ደግሞ የተደባበቀ ነገር አላውቅምና እሱን ጠርቼ ፊት ለፊት ምንድነው ያስደበረ ነገር ብዬ መጠየቅ ስለፈለኩኝ ዛሬ በሜቴ የመጣሁት ለዛ ነው። እና እኔ የገመትኩት ምናልባት ፊቱ የተቀየረው ምትስቂለት ሰው አለ ወይ ጓደኛ የፍቅር ጓደኛ አለሽ ወይ ብሎ ጠይቆኝ ነበርና አዎ ብየዋለሁኝ። በጣም ቢገርመው ከሱ በላይ ምናልባት እንግዲህ ፊቴን በዛን ሰዓት ላይ ስላላየው ይሆናል። ከሱ በላይ ደግሞ እናንተ በደንብ አውቃችኋል። ኮሜንትም እያየሁኝ ነበርና የላትም እያላችሁ ነበር። አዎ የለኝም። እኔ ለከ እንደመቀለድ እየቀለድኩኝ ነበር እንደዛ ያልኩት። እሱ ግን ፊቴንም ስላላየ በሰዓቱ ሪል አድርጎታልና እውነት ነው የመሰለው። እስቲ ይሄ የኔ ግምት ነው፣ እርግጠኛ አይደለሁኝም። ዛሬ የጠራሁት እንግዲህ እሱ መጥቶ ምንድነው ያስደበረክ ብዬ ጠይቄው ያው የሚያወራኝ ከሆነ የተፈጠረውን ነገር እንዲነግረኝ ነውና ደውዬለታለሁኝ። እሱ ጋርም ደውያለሁ እና ደግሞ ኪራ ጋርም ደውዬለታለሁ። ከኪራ ጋር ከባለፈው በኋላ አልተገናኘንም። መጀመሪያ ሱራፌልን ማውራት ስለፈለኩኝ ሱራፌል ጋር ቀድሜ ነው ደወልኩለት። ኪራ ጋር ቆየት ብሎ እንዲመጣ ካወራን በኋላ ከሱራ በኋላ ነው ደወልኩለት ማለት ነው። እና እስቲ ሱራ የሚነግረኝ ከሆነ ምን እንደተፈጠረ ላገኘውና ያለውን ችግር የደበረውን ምክንያት አውቄ ለደበረው ነገር ማብራሪያ ልሰጠው ነው የተገኘሁት ማለት ነውና ኮሜንቶች እያየሁኝ ነበር። በዚህ አጋጣሚ ቤተሰቦች ሱራ እስከሚመጣ ድረስ ስለ አንዳንድ ነገሮች ላወራና ኮሜንታችሁን እያየሁኝ ነበረ። በጣም የሚገርም ኮሜንት ነው። በየሄድኩበት ሁላችሁም ድጋፋችሁ አልተለየኝም። በጣም ነው ማመሰግነው። በዚህ አጋጣሚ ገንቢና አበርቺ የሆነ ኮሜንት እያየሁኝ ነው። በዚሁ ቀጥሉ፣ ድጋፋችሁ ብርታታችሁ አይለኝ። አንዳንድ ኮሜንቶችም ደግሞ አይጠፉም፣ ከስንት አንድ አይጠፋምና እኔ ሳልመልስ ያው ኮሜንት አነባለሁኝ፣ ግን እኔ ሳልመልስ ደግሞ እኔን ተክታችሁ የምትመልሱ አላችሁና በጣም ነው የማመሰግነው። አንዳንድ ሰዎች እንግዲህ ንዴታቸው በጣም እላፊ ሆነና ከአንዳንድ ሰዎች አልፈው እኔ ጋርም እየመጡ ነውና እንደመለሳችሁላቸው እንግዲህ በዚህ መጠን ንዴታችሁ እያስታወቀ ነው ኮሜንት ላይና ውሃ ጠጡ ተብላችኋል። ውሃ ጠጡበት። አሁንም እኛ ወደፊት መራመዳችንን አናቆምም፣ እንጓዛለን። በዚህ መጠን መበሳጨቱም አስፈላጊ አይደለም። እየታወቀባችሁ ነው፣ እየታየ ነው ፊት ለፊትና አብራችሁ ለሆናችሁ ግን በጣም አመሰግናለሁ። ድጋፋችሁ አይለየኝ አሁንምና እስቲ ሱራ መጥቶ የሚለኝን ነገር እንሰማለን ማለት ነው። እስኪ ምን እንደሚለኝ ምክንያቱን ለማወቅ ጓጉቻለሁኝ። በእርግጠኝነት የገመትኩት ነው የሚሆነው። እስቲ እንግዲህ ሱራ እስከሚመጣ ድረስ አብረን እንጠብቅ። ዛሬ በነገራችን ላይ ጃኬቱንም ለብሻለሁ፣ አልመለስኩለትም። እንዳያችሁት ባለፈው በብስጭት ሆኖ ጃኬቱንም ሳይወስድ ነው ሄደውና ጃኬቱን ለብሼበታለሁኝ። ዝናብ እየመጣ ነውና ብርድ ነው፣ በዛው መልስለታለሁኝ ብዬ በዛውም ደግሞ ያው ተጠቀምበት ብዬ ነውና ሱራፌልን አንድ ላይ እንጠብቀዋለን። አብራችሁ ቆዩ። ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ። ዝናቡ መጣ፣ እሱ ሳይመጣ
በጣም ደህና ነህ? እንዴት አለክ? ሰላም። ቁጭ ነው እየቀረሽ ነው ደግሞ በካሜራና ቁጭ። ዛሬ እንግዲህ በእኔ ቤት ነው የተገናኘነው። ቤተሰቦችን ሰላም በላችሁ። እሺ ሰላም፣ እንዴት ናችሁ? የሱቢ ዩቲዩብ ቤተሰቦች ደህና ናችሁ? እኔ በጣም ደህና ነኝ። እሺ ደህና ነኝ። ቆየክ? አስጠበቅከኝ? አዎ ትንሽ ክራውድ ነበር መንገዱ ነው። በዛ ነው። አይ መምጣትም አንድ ነገር ነው። በእርግጥ እንደ አካሄድም የምትመጣም አልመሰለኝም ዛሬ ማለት አስቤ ነበር፣ ግን መጨከን አልቻልኩም። ታውቂያለሽ፣ በቃ አንቺ ደግሞ አስበህ ነበር ጭራሽ? አይ እንደዛ አይደል፣ ግን ምን መሰለሽ፣ ኧረ ቤተሰቦች አስቤ ነበር እንትን ነው ማታ እንደሚመችሽ አውቃለሁ ከስራ ስትወጪና ቀን ላይ ስትጠሪኝ ለዚህ ነገር በጣም ተረዳልሽ ገባኝ። ለዛ ነው ለነገ ሰዓት ምሳ ሰዓቴን አጣብሽ ነው። አዎ እና ግዴታ ስለሆነ እኔ ማመስገን ያለብኝ በእኔ ቤት ስለሆነና ዛሬ የጠራውክ ያው እንግዲህ ባለፈውም በካሜራ የተያዘ ነው ጉዳያችን። እንግዲህ ባለፈው ፊት ትንሽ ደስ አይልም ነበር ከሄድክ በኋላና በስልክም ደግሞ የዛኔ አላወራኸኝም። ሰው ዛሬ እዚሁ ጋር እንደተፈጠረ እዚሁ ጋር እንፍታው ብዬ ነው የጠራውክ። ምንድነው የተፈጠረው ነገር? እኔ የገመትኩት ነገር አለ። ቅድም ለቤተሰቦች እየነገርኳቸው ነበረ፣ ግን ግምት ነው ማለት እርግጠኛ አይደለሁም። ሰው ምን ገመት ይችላል? አይ የኔን ግምት ተውና ካንተ ልስማው። ከዛ ከነገርከኝ በኋላ ትክክል ነው እንደዚህ ነበር ያልኩት እልሃለሁ። ሰው የዛን ቀን በጣም ደብሮሃል ስትሄድ ምናምን እና ስልክም ብዙም አላወራኸኝም። እኔ ደግሞ ያውቃሉ ቤተሰቦች እንዲህ ተደባብቆ ስሜት መደበቅ ምናምን አንችልም። የተፈጠረውን ነገር በግልጽ ነው የምናገረው እዚህ ጋር እና እንደተፈጠረ ካንተ ልስማው። ምንድን ነው የደበረክ ነገር? ምን መሰለሽ፣ የዛን ሰዓት በጣም ደብሮኝ ነበር ባይዘው፣ ግን ይቅርታ በጣም የምሬ ነው። የዛን ሰዓት ስሜታዊ ስለሆንኩ ምናምን ነው የሄድኩት። ግን የኔ ምክንያት መሰለሽ፣ ጓደኛ አለኝ ስትይ ብዙ ነገሮች ጭንቅላቴ ላይ መጡ። ማታ ነው ያገኘሁሽ፣ ከስራ ስትወጪ ሰዓት አጣጥሽ ነው ያገኘሁሽ ምናምን እና ጓደኛ እያለሽ ደግሞ እኔ ለምሳሌ እኔ ፍቅረኛ ብትኖረኝ የፍቅረኛዬ በማታ ወንድ እንድታገኝ አልፈልግም። እና ለዛም ነው በቃ አለኝ ስትይኝ ብዙ ነገር መጣ ጭንቅላቴ ላይና እና ለዛም ነው በጣም ይደበረኝ። ግን እውነት ለመናገር ትንሽም ደብሮኛል አለኝ ስላልሽኝ አልጠበቅኩም። እውነት ለመናገር ቢኖርሽ በዛ ሰዓት ትመጪልኛለሽ ብዬ አላሰብኩም። ታይምሽን አጣበሽ ነው የመጣሽው ምናምን እና ማታ ማታ ደግሞ ይታወቃል በጣም ከሩቅ ቦታ ነው የመጣሽው ምናምን እና አልጠበቅኩም። ያልጠበቅኩት ነገር ሲሆንብኝ ነው ወይዘ የደነገጥኩት እንጂ ቤተሰብ እንደዚህ አይነት ወንድ ይስጣችሁ ማለቴ ላይክ እንደዛ አስበህ ከሆነ እውነት አሪፍ ነው። አሪፍ አቋም ነው ያለ ማለት ጓደኛ ያላት ወንድ ጋር በራስ መንገድ ለመራቅ መሞከር ሳላደንቅ አላልፍምና ግን ይመስለኛል ማለት እኔ ደግሞ ትረዳዋለህ። የገመትኩት በነገራችን ላይ የገመትኩት ይሄንን ነበረ። ቅድም መግቢያ ላይ ቪዲዮውን ካለቀ በኋላ ታየዋለና መግቢያ ላይ ነግሬያቸው ነበር ግምቴን በዚህ ነገር ነው ሊደብረው የሚችለው ብያለሁ። ምክንያቱም ያንን ካልኩ በኋላ ነው ወዲያው ተነስተክ ልሂድ ቀጠሮ የለህም ነበር በእርግጠኝነት የሆነ ቀጠሮ ነበረኝ ምናምን ብለህ ነው የሄድከውና አገኝሽ ብዬሽ እሺ ስትይኝ በቃ ያለኝን ቀጠሮ ከዛ ፊት የነበረኝን ሰረስኩትና አንቺ ጋር መጣሁ። ከዛ በኋላ ግን ሄድክ። ከዛ እንደዛ እና ገብቶኛል። ቅድም እያልኳቸው ነበረ በእርግጠኝነት ይሄንን ካልኩት በኋላ ነው የደበረውና ገምቻለሁ። ግምቴ ይሄ ነበረ። ቪዲዮን አላየኸው ማለቴ ባለፈው አላየኸው አንተ ቤት ተበቃ አላየሁትም ቪዲዮን እኔ ስላላየሁት እኮ እውነት አለማየት ነው እንጂ በደንብ ነው እየፎገርኩ ነው ምናምን እና ቤተሰብ ራሱ ላይክ ተረድቶኛል። በእርግጠኝነት ኮሜንትም እያየሁኝ ነበር ምናምን ከተለቀቀ በኋላ ጭራሽ ነው ቼክ ያላደረኩት። ተለቀቀ ማለት ነው አላደረኩትም። ግን አንቺ እንዴት ነው እየዋሸሽ ነበር ወይስ ምንድን ነው? እኔ ቤተሰቦች ልክ ናቸው። ጓደኛ የለኝም፣ ፍቅረኛ የለኝም። ላይክ አንተ ራሱ እንዴት አስበው ነው 6 አመት ምናምን ሆኖናል እያልኩ በስንት አመቴ ጀምሬ ነው በስንት አመቴ 6 አመት በሙሉ ልቆይ የምችለው?
እንዴት አስበው? ለምን እንደዛ አልሽኝ ታዲያ? ማለት አይ እኔ ላይ ከዚህ ጋር መጠየቁ እውነት ለመናገር እዚህ ጋር መጠየቁ የዛን ያህል ካንተ ጋር ያገናኘዋል ማለት የሆነ ሲሪየስ ጥያቄ ነው ብዬ ስላልወሰድኩት ነው የቀለድኩት እንጂ ደግሞ አለኝም ብንም እውነት ለመናገር የዛን ያህል ካንተ ህይወት ጋር የሚያገናኘው ነገር አለ ብዬ አላሰብኩም። ማለት ቢኖረኝም ላይክ አንተ ባሰብከው መንገድ አላሰብኩትም። ይሄ ስላላት ሰው ራሴን ላግለል ይሄ ሊደብረው ይችላል እሱ ምናምን ብለክ እንዳሰብከ እንትን አላልኩትም። ከዛ ምን ያገናኘዋል አለኝ ብለውስ ምን ያገናኘዋል እያልኩኝ ነበረ ቅድምና እኔም ተወዛግቤያለሁ። ባይ 6 አመት ስትይ እንዴት ሊሆን ይችላል? ማለት 6 አመት ማለት በጊዜ ጀምራ ነው ገና በልጅነቷ ጀምራ ነው ምናምን ብዬ ነው ባይዞ ያሰብኩት። ለምን ያው ሴቶች 20 ምናምን ካልገባችሁ ያው ሲሪየስ ነገር ስለማትጀምሩ ሲሪየስ ጓደኛ መያዝ ምናምን ስለማትጀምሩ ገርሞኝ ነበር። 6 አመት ረጅም ነው ባይዞ እና ትዳር ላይ የገቡ ሰዎች ራሳቸው 6 አመት ምናምን በፍቅረኝነት አይቆዩም። 4 አመት 3 አመት ምናምን ነው ብዙ ጊዜ የማውቀውና ተወዘጋግቤ ነው የሄድኩት። ባይዘይ ብዙ ነገር ነው ያወዛገበኝ በሰዓቱ። ለማንኛውም እኔ ፍቅረኛ የለኝም። እንደዛ አስበክ ከሆነ አሁን እውነቱን ልናገር እኔ ፍቅረኛ የለኝም። የምርሽ ነው? አዎ የለኝም። የለኝም። የምርሽ ነው? አዎ የለኝም። ሀሳብ እንደገባ እሺ፣ በጣም ደስ ብሎኛል። አልጠበቅኩም ማለት ታዲያ በዛ በብርድ ብቻ ሲሄድ እንኳን እንዴት አትነግሪኝም? እኔ እንዴ በስነ ስርዓት አልነገርከኝም። በነገራችን ላይ ችግር የሚፈጥረው ነገር በዛን ሰዓት ላይ የሆነ ነገር ሲፈጠር አለመናገር። በዛን ሰዓት እንደዛ ስለ ደብሮ ከምትሄድ ብትጠይቀኝ የተደበርክበትን ነገር ኖርማሊ ልንፈታው እንችል ነበር። ግን አንተ ደበረክ ሄድክ። ሶ እንዴት እንደነግርህ አልችልም። ለዛ ምንም ደረዳ እድልም አልሰጠውሽም። ዝም ብዬ ነው። አዎ ቀጠሮ አለብኝ ምናምን ብለክ ከበር አድርገን ሄድከው አለ ማለት ነው። ማታ ላይ ከዛ በኋላ እያያችሁ ቤተሰብ ማለት በቃ ያው ይረዱኛል ብዬ አስባለሁ። ጓደኛ ያላት ሴት ምን ያከባል በማታ ማለት ነው። እና እኔም አጠያቂ ደግሞ እና ያገኘሁሽን ቦታ ምናምን ያንን አያሳይምና ትንሽ ደብሮኝ ነበር። ግን በጣም ደስ ብሎኛል ያው ስለሌለኝ። አዎ ስህተት እንደሰራው እያሰብኩ ነበረ። ስለሌለሽ ግን ደስ ብሎኛል። ግን እንትን ከዚህ በፊት አብረሽ የምትሰሪው ጓደኛ ነበርሽ? እንዴት ነው? ከሱ ጋርም መስሎኝ ነበር። ኦኬ። አይ ከሱ ጋር ኖርማል ጓደኝነት ብቻ ነው እንጂ ሌላ ነገር የለንም። ቤተሰብ ያውቃል። ኦኬ። ጓደኝነት ብቻ ነው? አዎ በጣም ክሎዝ ጓደኛ ነን እንጂ ሌላ የጀመርነው ነገር የለም። ካሜራ የያዘው ነው የሱንም ጉዳይ እሱ ያውቃሉ ቤተሰቦችም። ሌላ ነገር የለንም። እና በነገራችን ላይ ኪራ ጋር ደውዬለታለሁኝ እና ቀድሜ አንተ ጋር የደወልኩት ካንተ ጋር ያለውን ችግር ለመጀመሪያ ምን ለምን እንደደበረክ ያው እሱ ፊት ለፊት ስላልተገናኘ እሱ ጀርባ ስለሆነ ያለውን ነገር መጀመሪያ እንደጀመርነው እንጨርሰውና ከዛ ኪራን ደግሞ በቤቴ እንግዳ አድርጌም ስላልጋበዝኩት እሱ ጋር መጥቼ ስለዚህ ጠርተሽዋል እዚያው? እና ደውዬለታለሁ። ካንተ በኋላ ነው የደወልኩለት። አልተደዋወላችሁም? ነገር አልተደዋወልንም እንዴ? እኔ አንቺ እኮ ስትደውይልኝ እኔ ነፍሴን አላውቅም። እየሮጥኩ ነው የመጣሁት። ደብሮም ማለት በቃ ምንድነው የሆነ ነገር እንዳለ ጠረጠርኩኝ። ልጠሪኝ አትሽም በቃ ደብሮክ አኩርፈን ነው መቅረት ለመድ ለሌላ ጊዜ እኔ አንቺ ከጠራሽኝ ጀማኮርፍ አይመስልም። የትምት መጣጣ አዎ ይመስልሽ ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ። ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣው ወደድኩሽ ልልሽ ልነግርሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ብላችሁ ምንድነው ጭራሽ ብላችሁ ተጀመረ ምን እናርግታለን? ለነገሩ ፈረስ ያደርሳል እንጂ ምን አይባልም የሚባለው በሉ። አሁን
እዚች ጋር እኔ ልቀመጥ? ኧረ ተው እውነት እዚህ ጋር ከተቀመጥኩኝ ወሬያችሁን ቀጥላችሁ እኔ ኢግኖር ታደርጉኛላችሁ። ተመችቶኛል። ምን ታደርጊዋለሽ እንግዲህ ለብርዱ ፍትፍቱን የሆነ ቦታ ማለት ነው። ኧረ በስመ አብ አይሆን ቦታ ነው የተቀመጥከው። ኧረ ከፋት ስማታ ነው ታናገር። እሺ ልቀይር። ኧረ መነሳት አቃተኝ ወገቤ። እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ጽቤ ዛሬ እንግዲህ ስራ ጥዬ ነው የመጣሁት። ባንቺ ዩቲዩብ እንግዲህ አለ ቀረጻ ስትይ እግዚአብሔር ያክብርልኝ። አመሰግናለሁ። የምለው አንድ ጥያቄ አለኝ። ይሄ ጃኬት አለኝ በለኝ አለሽ አንቺም ወይስ ምንድነው ነገሩ? ማች ነው ማች አላችሁ? ማች አለና ለምን እዚህ ጋር ላቭና ላቭሊ ብላችሁ ለምን አታሰሩ? ይሄ ነገር አዎ ባኒ አረበለ ውስጥ ለውስጥ መገናኘት ጀምራችኋል። ስለዚህ ያያችሁ ቤተሰቦች እንትኔ ፍሬ እያፈራ ነው። ምኞቴ ሀሳቤ ፍሬ እያፈራ ነው። ደስ ብሎኛል በጣም ስላየኋችሁ። እግዚአብሔርን ብቻሽን ነበር የሚሰለኝ። ኦኬ እሱ ጋር እንደደወል አላወኩም እና በጣም ነው ደስ ያለኝ። ደስ ብሎኛል። አንተ ደብቀህ የመጣው እዚህ ነው። እሺ ችግር የለም። እና አልተደዋወላችሁም? አልተደዋወልንም ጭራሽ። እኔ ከነበርኩበት በቃ ጥዬው ነው የመጣሁት። አሁን ያው አንድ ላይ ነው ብትይ ምን ችግር አለው? አይ እኔ ቀድሜ እሱን ማወራው ጉዳይ ነበረኝ። ኦኬ አይ እንኳን ዘግቼ የመጣው ትንሽ አርፍጄ ነበር። ብዙም እንትን አላለብኝም። ሶሪ ደህና ነኝ። ባለፈው አንተ ነበር ያሸማቀቀ፣ ዛሬ እኔ ያሸማቀቀኝ ነው ማለት ነው። ያሸማቀቀኝ እየተሽኮረመች እኮ ያጻቂ ብዙ አሳቂ። ለዛ ነው መሀል ላይ የሚተቀመጡት። እሺ እዚህ ጋር ብትሆን ኖሮ ጭራሽ እኔ ንግሩን አድርጋችሁ ነበረች። እቺ ነገር ደግሞ እንዳትነግረው የመሳቅ ጉዳይ እንሸፍነዋለን። ኤኒዌይስ ዝናብም መጣ። ቤተሰቦች ዝናብ እየዘነበ ነው። ቦታን ቀይርና ሀሳባችንን እንቋጨዋለን ማለት ነው። እና ቤተሰቦች እንግዲህ ከዝናብ አምልጠን መተናል። ዝናቡ ትንሽ እንደማባራት ብሏል። አሁን ቻው ሳንባባልም ሳንሰነባበትም ሀሳባችንን ሳንጨርስ ነው የተለያየ ነውና እንዳይበርድሽ ቆይ ልዝጋልሽ። ታዲያ ይሄ ምንድነው እንዴ? እሺ ለምን ማለት ብርድ ስለሆነ አይዞህ እንተራለን። አይ አይደለም ግን መግባት ከፈለክ ግባ። አልወረድሽም? አይ አሁን እሺ ኪራ እውነት እያስወራኝ አይደለም ዛሬ። ባለፈው ዙራን ነበር እያሸማቀቀኝ ነበረው፣ ዛሬ እኔን እያሸማቀቀኝ ነው። ቤተሰቦች ፀጉሯም ትንሽ ተጨካሪ እንደዚህ ደግሞ በጣም ደስ ብሎኛል ኪራ። ለምን ያለፈው ቪዲዮ ላይ ትንሽ ከፍቶኝ ነበረ እና ቪዲዮን ኪራ ማላየው እንዴ? ባይ አንድ ቪዲዮ አይተኸው እንዴ? አይቼዋለሁ። እሱ ያው በድብቅ ስለተገናኛችሁ አላወራም ብዬ ነው ቅድም ዝም ያልኩት። ግን ያው ትንሽ አስከፍተሽዋል። እንዴት ነው አንተ ሳታይ እሱ ማየት እንዴ? እኔ ደብሮኝ ነበር። ቪዲዮን ራሱ አላየሁም። ቪዲዮን አላየሁም በነገራችን ላይ እሱ ካሜራ ማናችሁ ነው ደብሮታልና ጭራሽ። እኔ ግን ሁኔታችሁን በጣም እየተከታተልኩ ነበር። ለዛ ነው ወዲያውኑ የደረሰኝ አየሁት። ግን ደስ የሚል ዜና ሰምቻለሁ። ጓደኛ አለኝ ብላኝ ነበረ። ጓደኛ እንደሌላ ታወቅኩኝ ዛሬ። ጠርጥሬ ነበር እግዚአብሔር ጠርጥሬ ነበር። ወንድምነት ይኸውልሽ። አዎ ለምን መሰለሽ ያው እሷ ጋር ያየሁት ነገር እንደዛ የሚጋብዝ አይደለም። ግን ያው የመጀመሪያ ቀን ስለጠየቃት ይሆናል ብዬ አስቤ ነበር። እሺ ግን ለምን ደበረው? ሱራ ለምን ደበረው ብለህ ካሰብክ ማለት እኔ ጓደኛ ኖረኝ አልኖረኝ ምንድነው አሁን እኔ ልሽኮረመም ነው። ያው እንግዲህ ያው እንደዚህ በቃ መልስ የለኝም። ግን እንኳን ደስ አለ። ትንሽ ደብሮኝ ነበረ። በቃ ማንንም ራሱ አላገኘሁም። የዛን ቀን ራሱ አላወራህም ምናምን ብዬ ምን ሆነ ነው ምናምን እያለኝ ነበር። አልነገርኩትም ምን እንደተፈጠረ ምናምን አያውቅም። በዛ ቪዲዮን ካየ በኋላ ነው ያወቀው። እና ደስ ብሎኛል እና ስለዚህ ገብቶህ ነበር ማለት ነው። አዎ ግን አንድ ነገር ልበል፣ ብዙ
ብዙ አትሳቂ ወንድሜ ስትስቂ ልቡ እየቀለጠ ስለሆነ ብዙ አትሳቂ። ጭራሽ ወይኔ እኔ ያልኩትን ትደግማለህ። ስትስቅ እንዳታያት። ባለፈው ወንድሜን አሽኩርሚ አሁን እሷን በተራዋ ተሸማቀቁኝ። ቤተሰብ በቃኝ። ከዚህ በላይ አልችልም። አዎ ዞይ ከዚህ በላይ እንዳትስቂ። ግን አንቺ ቤተሰቦች ፊት ልጠይቅሽ የምፈልገው አንድ ነገር አለ። ኦኬ ፈቃደኛ ከሆኑ ቤተሰቦችሽን አንቺ ፈቃደኛ ከሆንሽ በኪራ ፊትም ልጠይቅሽ ደስ ይለኛል። ጥያቄና ምን መሰለሽ? ቆይ ያለ ዘጋጃ ምን አይነት ጥያቄ ነው? የኔ ሰፍ ማለት ነው። እሺ ምንድነው? እሺ ከባድ ጥያቄ እንዳይሆን ከባድ አይደለም። ከዛ ጥያቄ አይከብድም። ፍቅረኛ አለሽ ከሚለው ጥያቄ አይከብድም። ቀላል ይመስለኛል። ግን አንቺም እስኪ በደንብ አስበሽ የምትመልሺልኝ ነገር እያወጣ ነው ኪራ። እሺ እዚህም የምትመልሺልኝ ከሆነ ደስ ይለኛል። ያው የኢትዮ ቤተሰቦች ፊት ከዚህ በኋላ ባንቺም በእኔም ኢትዮ እያደረግን ብንመጣ ደስ ይለኛል እና ፈቃደኛ ነሽ ወይ የሚለው መንበርከካ ዝም ብሎ ነው የሚጠየቅ። ኦኬ ነው። እሺ ምንድን ነው የሚበረከከው? የፍቅር ጥያቄ ነው። ያው ከዚህ በኋላ በቪዲዮ ሰበብ በቃ ጥያቄውን ልመልስ እኔ እና ቤተሰቦች ኪራን አላሰራ ማለት አለብኝ። አሁን በዚህ ከቀጠለ ሌላ ታሪክ አይ ምን አለ መሰለህ እኔ ያው ከሌላ ሰው ጋር ልሰራም እያሰብኩኝ ስለሆነ በዚህ ጉዳይ እንኳን ተመልሼ ማለት ይሄ እኔ ቤት ስላልመጣችሁና እኔ ቤት ስላልመጣክ እናንተ ቤት መጥቻለሁ ምናምን ያው የኔ ቤት የመጨረሻ ይሁን ብዬ ነው እንጂ ከዚህ በኋላ በእኔ ቤት ይዤ የሚመጣው ሰው አለ ሌላ ሰው ነው። ከዛ ይሄንን እንኳን አልችልም። የምርሽ ነው? አሁን አስከፋሽኝ። አሁን እውነት ጠርተሽኝ እዚህ ድረስ አሁን እሱ የጠየቀው ነገር የሚያክል አዎ እና አንዴ ብቻ ደብሮት ለምን ይሆናል ለሁለተኛም ዙር መደበር አለበት ይሄ ልጅ ልልህ ነው የፈለኩት። ገብቶሃል? አረ ካሜራ ይዞ እንዴ ምን እንዳለች አልሰማሁትም። ምንድን ያልሽው? በአንድ ብቻ ሲቆም ጥሩ አይደለም። ሁለተኛ ዙርም መነገም አለበት። እንዲማ በቀላሉ አንፋታም። ችግር የለውም። ያዋጣሻል እንዴ? ሌላም ቀን እኔ ቤተሰቦች እንዳላምናት እያደረገች ስለዚህ አዎ መምጣት እንችላለን። አመሰግናለሁ። እሺ እና ቤተሰቦች እንግዲህ ተቀብያለሁኝ። እንመጣለን ከዚህ በኋላ ከሱራ ጋር እንመጣለን። ኪራም አለ አንድ ላይ እንመጣለን ማለት ነው። እኔም እንዳልጠፋ ለምን ይሰራል ኪራ እንዴ? አገናኝቼ ምን ብዬ ምን ይሰራል? አይ እሱማ ይኖራል እንዴ። ዋናው ለዚህ ነገር መነሻ እሱ ነው። ስለዚህ አስከፍተኛል። በቃ አሁን እኔ ብቻ ነኝ አንተ ፍራንክ የምትደረገው እዚሁ አንተ። ስለዚህ ያረኳችሁ ቀን ግን ዋጋ ትከፍላላችሁ በሉሽ። አይ ይሄ ነገር እሺ ቤተሰቦች እና እኔ ለኔም ጥሩ ነው። ጠፍቻለሁኝ በቤቴና በጣም ለረጅም ጊዜ እየጠፋ መሀል ላይ ነበር እየመጣ የነበረው። ከዚህ በኋላ ደግሞ ያው ሱራ እንግዲህ ጥሩ ሀሳብ አንስቷልና ከዚህ በኋላ በደንብ እንድመጣ የሚያደርገኛል የሱ ሀሳብ። ከዚህ በኋላ ከኪራና ከሱራ ጋር በብዛት እመጣለሁ። ዝም ብለሽ ሱራ በይ ልጁ እንዳይከፋው፣ በቃ ከዚህ በላይ እንዳይከፋው እና እመጣለሁኝ። እስካሁን ድረስ እስከ መጨረሻው ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እንገናኛለን። የሱራን ቤት አዲስ ነው፣ የኔም ቤት አዲስ ነው። ሁላችሁም የኔም ቤተሰቦች እሱ ጋር ተቀላቀሉ። የሱራን ቤተሰቦች እኔ ጋርም ነው። ደውል ኢንተርቴይንመንት ነው፣ እዛም ተቀላቀሉ። ሰብስክራይብ ማድረግ እንዳይረሳ፣ ላይክ ሼር አድርጉ። እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩ። ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣው ወደድኩሽ ልልሽ ልነግርሽ አንቺ